ቲንክ ስድስተኛ ክፍል ነው የባለፈው 5 ይሁን 6 ይሄኛው ቀጣይ ክፍል ነው። ስለዚህ መሰረታዊ ትምህርት ስለሆነ ወደ ኋላም ሄዳችሁ ዩቲዩብ ላይም ታገኙታላችሁ፣ እዚህ ቲክቶክም ላይ ታገኙታላችሁ። ትምህርቱን ብትሰሙት ትጠቀሙበታላችሁ። ቅዳሴ ላይ ስንት የሐዲስ ኪዳን እና ስንት የብሉይ ኪዳን መጽሐፍት ክፍል ይነበባሉ? 5 ሚል አይቻለሁ። ግሩም። እሺ፣ ከብሉይ ኪዳን የሚነበበው የመጽሐፍ ቅዱስ ክፍል ምንድን ነው? የዳዊት መዝሙር ነው አይደል? የዳዊት መዝሙር ምስባኩ ሁል ጊዜ ከዳዊት መዝሙር። ምስባክ ማለት 3 የዳዊት መዝሙር መስመሮች ናቸው። ለምሳሌ የትንሣኤ ምስባክ መዝሙር 77 ቁጥር 65 ላይ አይደል ያለው? ወተንሳ እግዚአብሔር ከመዘንቃህ ምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድህሬው ይላል። ይሄ የሚገኘው የት ነው? መዝሙር 77 ቁጥር 65 ላይ 68 ነው 65 ያ መዝሙር 77 ቁጥር 65 ላይ የትንሣኤ መዝሙር አለ። ምንድነው ትርጉሙ? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላቸው መታ ይላል። ይሄ የዳዊት መዝሙር ነው። የዳዊት መዝሙር ነው። ሁልጊዜ ቅዳሴ ላይ ከዳዊት መዝሙር ከወንጌል በፊት ዲያቆኑ ጸልዩ በእንተ ወንጌል ካለ በኋላ ምስባክ ይሰብካል አይደል? ወተንስ የትንሣኤ ምስባክ ይሄ ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው ምን አደረገ? መታ ብሎ ቅዱስ ዳዊት የተናገረው ትንቢት ስለ ክርስቶስ ትንሣኤ ነው። የትንሣኤ ዕለት የሚሰበከው ዛሬም የተሰበከው የትንሣኤ ዕለትም የተሰበከው ይሄ ነው። ነገራችን ላይ ከትንሣኤ ጀምሮ እስከ ዳግማ ትንሣኤ ያለው አንዱ ሳምንት እንደ አንድ ቀን ነው የሚቆጠረው። ለዛ ነው አሁን ዛሬ ቤተክርስቲያን የሄዳችሁ አገልግሎቱ ዘሴም ነው። ልክ እንደ ትንሣኤ ማህሌቱ፣ ቅዳሴው፣ ንባባቱ ሁሉም እንደ ትንሣኤ የሆነበት ምክንያት እንደ አንድ ቀን የሚቆጠር ስለሆነ ነው። ስለዚህ በቅዳሴ መካከል 5 የመጽሐፍ ቅዱስ ክፍሎች ይነበባሉ። አንዱ ከብሉይ ኪዳን ከመዝሙረ ዳዊት ነው። አሁን እንዳልነው በቅዳሴ ላይ ሁልጊዜ ምስባክ የሚሰበከው ወደፊት እንመጣበታለን። ቤተክርስቲያናችን እንዴት ያለች በእውነት ድንቅ ቤተክርስቲያን እንደሆነች። ምስባክ ስንት ጊዜ ነው የሚባለው? እስቲ ማን ነው በደንብ ልብ ብሎ የሚያስቀድስ ታስቀድሱ? ምስባክ ስንት ጊዜ ነው የሚባለው? ዲያቆኑ ስንት ጊዜ ይላል? ህዝቡ ስንት ጊዜ ይላል?
ልብ ብላችሁ ታውቃላችሁ? ትትና ማሬ ሎዛ ጽዮን ያላችሁላችሁ እስቲ መልሱ። ምስባክ ስንት ጊዜ ነው የሚባለው? ሶስት 113 መቼም አይሆንም። ወለተ ማርያም ግሩም፣ መሲ ግሩም 6 3 እሺ 5 ጊዜ ነው የሚባለው። ምስባክ 5 ጊዜ ነው የሚባለው። ዲያቆኑ 2 ጊዜ ይላል አይደል? ዲያቆኑ 2 ጊዜ ነው ምስባክ የሚለው። ህዝቡ 2 ጊዜ ይቀበልና 2 ጊዜም ዲያቆኑ ያለውን ይቀበላል ያንኑ። ከዛ 3ኛ ላይ ሁሉም አንድ ላይ ይላሉ። ስንት ጊዜ ማለት ነው? 5 ጊዜ። የምን ምሳሌ ነው? የ5500 ዘመን ምሳሌ ነው። ዳዊት እንዳልኳችሁ የብሉይ ኪዳን አባት ነው አይደል? በብሉይ ኪዳን ዘመን የነበረ የእግዚአብሔር ሰው ነው። በዛ በብሉይ ኪዳን ዘመን የነበሩ ፍጥረታትን ነፍሳትን ጩኸት ነው የሚያመለክተው ይሄ ማለት ነው። 5 ጊዜ መባሉ እሱ እንደሆነ ምሳሌነቱ ቤተክርስቲያን ታስተምረናለች። ከምስባክ ውጪ የሚነበቡ የሐዲስ ኪዳን ምንባባት ምን ምን ናቸው? እስቲ እሱን ቶሎ ቶሎ እናንሳና እንቀጥል ወደ ዛሬው ትምህርታችን። መሰረታዊ ስለሆነ ነው ይሄ። ቅዳሴ ላይ ከሐዲስ ኪዳን 4 የሐዲስ ኪዳን ምንባባት ይነበባሉ። ምንድን ናቸው እነዚህ ምንባባት? እሺ ዋናው ዲያቆን ሰራይ ዲያቆን ይባላል። ዋናው ዲያቆን ሁልጊዜ የሚያነበው ከሐዲስ ኪዳን የመጽሐፍ ቅዱስ ክፍል የትኛው ነው? ዋናው ዲያቆን ሁልጊዜ ቅዳሴ ላይ የሚያነበው ከየትኛው የሐዲስ ኪዳን የመጽሐፍ ቅዱስ ክፍል ነው? በሉ እስቲ መልሱ፣ ቶሎ በሉ ሁላችሁም። የምታውቁትን ችግር የለም፣ መሳሳት ይቻላል። ዋናው ዲያቆን ሰራዩ ዲያቆን ቅዳሴ ላይ ያነባል አይደል? የሚያነበው የትኛውን የሐዲስ ኪዳን የመጽሐፍ ቅዱስ ክፍል ነው? ከቅዱስ ጳውሎስ መልእክት። ይህን በደንብ ማወቅ አለባችሁ። ሰራዩ ዲያቆን፣ መስቀል የሚይዘው ዲያቆን፣ ዋናው ቀዳሹ ዲያቆን ሁልጊዜ የሚያነበው ከቅዱስ ጳውሎስ 14ቱ መልእክታት። ለምሳሌ የትንሣኤ ምንባብ እስቲ የሰማችሁ የትንሣኤ ዕለት የሚነበበው ዲያቆኑ ያነበበው ምንባብ ምንድን ነው? ምንድን ያነበበው? የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ያለው ነው አይደል? አሁን ግን ክርስቶስ ላንቀላፉት ከሙታን መካከል በኩር ሆኖ ተነስቷል የሚለውን ማለት ነው። ስለዚህ ሰራዩ ዲያቆን ሁልጊዜ በቅዳሴ ላይ የሚያነበው ከቅዱስ ጳውሎስ ስንት መልእክታት አልኳችሁ? ቅዱስ ጳውሎስ ስንት መልእክታት ነው ያሉት? ቅዱስ ጳውሎስ ስንት መልእክታት ነው የጻፈው? 14 ግሩም 14 መልእክታት ጽፏል ቅዱስ ጳውሎስ። ከ14ቱ መልእክታት ሰራዩ ዲያቆን ሁል ጊዜ ለዕለቱ የተመደበውን ያነባል። ሌላው በጣም የሚያስደንቀው ግጻዊ ስለሚባል መጽሐፍ ታውቃላችሁ? ግጻዊ የሚባል መጽሐፍ ታውቃላችሁ? አሳያችሁ። ግጻዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። ይሄ ማለት ነው። አያችሁት? ተገልብጧል ንባቡ። መጽሐፈ ግጻዌ ከነምልክቱ ይላል። ይሄ ሌክሽነሪ ይባላል በእንግሊዝኛው። ዓመቱን ሙሉ የሚቀደሱ ቅዳሴያት፣
ዓመቱን ሙሉ የሚነበቡ ምንባባት፣ ዓመቱን ሙሉ በየቀኑ የሚውሉት በዓላት ዝርዝር ያለበት መጽሐፍ። ይሄ ማኑዋል ነው። የቅዳሴ ማኑዋል ነው። መዝሙራቱ፣ ቅዳሴያቱ፣ ንባባቱ ሁሉም ያሉበት ነው። አይ ቲንክ ጉግል ላይ ሰርች ብታደርጉ ግጻዊ ብላችሁ ታገኙታላችሁ። ፒዲኤፍ ፎርማቱን ይኖራል በእርግጠኝነት። ወይም ደግሞ ኢኦቲሲ ላይብረሪ የሚል ቴሌግራም ቻናል አለ። በነገራችን ላይ በጣም ብዙ የቤተክርስቲያን መጽሐፍትን እዛ ላይ ታገኛላችሁ። ትህትና ጻፊ ውስጥ ይከስም ኢኦቲሲ ላይብረሪ ተዋህዶ የሚል አፕሊኬሽን አለ። ግጻዊ የየዕለቱን ጸሎት መጽሐፍቶችን ሙሉ የያዘና ቀናቶችን፣ በዓላትን ሁሉ ነገር ይዟል። እሱም አለ። ግን መጽሐፉን ራሱን ብቻውን መጽሐፉን ከፈለጋችሁ ሌሎች መጽሐፍትን በጣም ጠቃሚ ሆኑ መጽሐፍትን የምታገኙባቸው እንደ ኢኦቲሲ ላይብረሪ የሚል የቴሌግራም ቻናል አለ። እዛ ላይ በጣም ብዙ መጽሐፍትን ታገኛላችሁ። ኦርቶዶክሳውያን መጽሐፍትን፣ የትርጓሜ መጽሐፍትን ጭምር ማለት ነው። እና እሱ ላይ ታገኙታላችሁ። ይሄ ነው እንግዲህ ለምንባባቱ፣ ለቅዳሴያቱ፣ ለሁሉም ነገር መመሪያው ግጻዌ ይባላል። መጽሐፈ ግጻዌ ይባላል። ዲያቆኑ የትኛውን ነው የሚያነበው? ንፍቁ ዲያቆን ምንድን ነው የሚያነበው? ንፍቁ ካህን ምንድን ነው የሚያነበው? ዋናው ካህን የሚያነበው የወንጌል ክፍል ምንድን ነው የሚለው በሙሉ የሚወጣበት ማውጫ ነው። ሌክሽነሪ ይባላል። ግጻዌ የምንለው መጽሐፍ ነው። በዚህ መመሪያነት ነው ቤተክርስቲያናችን የምትመራው። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮ ወጥ የሆነ። ክብር ለአባቶቻችን። በእውነት ይችን ቤተክርስቲያን በደማቸው ባጥንታቸው ዋጋ ከፍለው አጽንተው ለእኛ አላስረከቡን። እንደው እንደ እግዚአብሔር አያድርግብን እና አላደረገብንም፣ ስሙ የተመሰገነ ይሁን እንጂ እንደ ጴንጤ አሁን እዚህ ዘመን ላይ ያለን ሰዎች ላይ ቤተክርስቲያኒቱ ወድቃ ቢሆን እንዴት እንደምናረጋት አስቡት። የተቀበልነውን ማቆየት ነው። አሁን እኮ እኛ የተቸገርነው ተሰርታ ያለቀች ቤተክርስቲያን ውስጥ መኖር ነው ያቃተን። አባቶቻችን ሰርተው ነው ያስረከቡን ቤተክርስቲያን። ክርስቶስ የመሰረታትን ቤተክርስቲያን ጠብቀው አቆይተው ከነ ክብሯ ከነ ውበቷ ከነ ቅድስናዋ አስረክበውናል። እኛ ያቃተን ያንን ጠብቆ መኖር ነው። በዛ ውስጥ እንደሚገባ መመላለስ ነው የተቸገርነው በዚህ ዘመን ያለን ክርስቲያኖች። እግዚአብሔር ያግዘን፣ እግዚአብሔር ይርዳል። እና ለዛ ነው እንዳልኳችሁ ወጥ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን አምልኮ። አሜሪካ የምንሆን፣ አውስትራሊያ የምንሆን፣ ኢትዮጵያ የምንሆን፣ ገጠር የምንሆን፣ ከተማ የምንሆን የትንሣኤ ዕለት የሚነበበው በሁሉም በዓለም ባለችው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚነበበው አንድ አይነት ምንባብ፣ የሚዜመው አንድ አይነት ዜማ ነው፣ የሚቀደሰው አንድ አይነት ቅዳሴ ነው፣ የሚቆመው አንድ አይነት ማህሌት ነው። አያስደንቃችሁም? ይሄ እንዲህ አይነት ወጥነት እኮ የለም ሌላው ጋር አታገኙም ብትፈልጉ። በእውነት የዚች ቤተክርስቲያን ልጆች ስላደረገን እግዚአብሔር ይክበር ይመስገን። ግን ማወቅ አለብን። ቤተክርስቲያናችንን አላወቅናትም። እውነት ለመናገር ሁላችንም ገና ነን፣ አላወቅናትም። ማወቅ አለብን ቤተክርስቲያናችን። ቅዱስ ያሬድ እንዳለው ቤተክርስቲያንን ስናውቃት ነው ምንወዳት። ሬክዋ ለቤተክርስቲያን አይመርክዋ አፍቀርክዋ አለ። ቤተክርስቲያንን አየኋታል። አያችሁ፣ መጀመሪያ አየኋት፣ ከዛስ አወቅኳት። አይመርክዋ አይመራወቀ ነው እሱ። አየኋት፣ ከዛ ምን አርኳታል? አወቅኳት፣ ከዛስ ወደድኳታል። እኛም ቤተክርስቲያንን አይተናታል። ስርዓተ አምልኮን ሁልጊዜ እናየዋለን። ግን ማወቅ አለብን። የምናውቀው በምንድን ነው? በመማር ቁጭ ብለን አባቶቻችን እግር ስር መማር አለብን። የማናውቀውን ነገር ማወቅ አለብን፣ መማር አለብን። ዝም ብሎ ተሸፋፍኖ መኖር ክርስትና አይደለም። ማወቅ ያለብንን እውቀት በሙሉ ማወቅ አለብን። በዚህ ዘመን ወጣት ሆኖ በተለይ ይህንን በደንብ አስረግጬ መናገር እፈልጋለሁ። በዚህ ዘመን ኦርቶዶክሳዊ ሆኖ ወጣት ሆኖ መሰረታዊ የሚባል የቤተ ክርስቲያን ትምህርት የማያውቅ በጣም በጣም ሼሞኒው የሚባል ሰው እሱ ሊያሳፍር የሚገባ አንገት ሊያስደፋ የሚገባ ጉዳይ ካለ አንዱ ይሄ ነው መሆን ያለበት። ኦርቶዶክሳዊ ሆኖ ወጣት ሆኖ በዚህ ዘመን አምስቱን አዕማደ ምስጢር ሲጠየቅ አላውቅም የሚል፣ ስለ ቅዳሴ ሲጠየቅ አላውቅም የሚል፣ ስለ መጽሐፍ ቅዱስ ሲጠየቅ አላውቅም የሚል፣ ኦርቶዶክሳዊ ነገረ ድህነት ምንድን ነው ሲባል አላውቅም የሚል ወጣት መኖር የለበትም።
ምክንያቱም ቤተክርስቲያኗ ተሰርታ ያለቀች ናት። የትኛውንም ትምህርት ቁጭ ብለን መማር የምንችልበት እድል እጃችን ላይ ነው ያለው። አሁን ከአስተማሪ ነው የምንመርጥ አይደል? ከብዛቱ የተነሳ እንመርጣለን እኮ ከሰባኪ ያማረጥን ነው የምንሰማው። ግን እንደዛም ሆኖ እውቀቱ ላይ ማተኮር አለብን። ሲጀመር የሰው ተከታይ እንድንሆን አይደለም የተጠራ ነው መስቀል ላይ ስለኛ ራሱን አሳልፎ የሰጠውን ክርስቶስን እንድንመስል ነው። አለቀ። የማንም ሰው ተከታይ መሆን የለባችሁም ክርስቲያኖች። እኛ የክርስቶስ ተከታዮች ነው። ክርስቲያን ማለት የክርስቶስ ማለት ነው እንጂ የገሌ ማለት አይደለም። የገሌ ቡድን፣ የገሌ የሚባል ሰባኪ፣ የገሌ የሚባል ማህበር፣ የገሌ የሚባል ቡድንተኛ መሆን የለብን። እኛ የክርስቶስ ነን። በአንዲቱ ጥላ በቤተ ክርስቲያን ስር ያለን የክርስቶስ በጎች ነን፣ የክርስቶስ መንጋዎች ነን። ንሕነሰ ሕዝቡ ወአባጋ መሬቱ ይላል ቅዱስ ዳዊት። እኛ ሕዝቡ የመንጋውም በጎች ነን የሚል። ስለዚህ የክርስቶስ ተከታዮች ነው ልንሆን የሚገባው። የክርስቶስ ተከታይ የሚያደርገን ደግሞ ምኑ ነው? ትምህርቱ ነው። ሰው ላይ የተንጠለጠለ ነገር ሁልጊዜ መጨረሻው ጥፋት ነው የሚሆነው። ክርስቶስን የምናይ ከሆነ አንወድቅ። መስቀል ላይ ስለኛ የዋለውን ክርስቶስን የምናይ ከሆነ አንሰናከል። የጸና ነው እሱ። ነውርን ንቆ በፊቱ ስላለው ደስታ መከራን ተቀበል አይደል ያለው ቅዱስ ጳውሎስ ቅድም ዕብራውያን 12 ላይ። ቅዱስ ጳውሎስም የገላትያ ሰዎችን ሲወቅሳቸው ዓይናችሁ ፊት እንደተሰቀለ ሆኖ ተስሎ የነበረው ክርስቶስን እንዳታዩ አዚም ያደረገባችሁ ማን ነው እያለ ይወቅሳቸዋል። ገላትያ 3 ቁጥር 1 ላይ። ዛሬ ብዙዎቻችን ዓይናችን ላይ የሆነ አዚም አለ። ወደ እውነት እንዳንደርስ፣ ክርስቶስን ወደ ማወቅ እንዳንደርስ። እዚህ ዕብራውያን መልእክት ላይ ምን ይላል መሰላችሁ ቅዱስ ጳውሎስ? ዕለት ዕለት እየተማሩ እውነቱን ወደ ማወቅ የማይደርሱ የሚላቸው ሰዎች አሉ። ከነዛ እንዳንሆን እግዚአብሔር ይጠብቅ። ሰው እየተማረ ወደ ማወቅ መድረስ አለበት አይደል? ሰው ሁልጊዜ አንድ ክፍል ውስጥ ከሆነ ችግር አለ ማለት ነው አይደል? በትምህርት ዓለም አሁን ዝም ብሎ የሚደግም ከሆነ እዛው የሚደጋግም ከሆነ ትምህርት አቀባበሉ ላይ ችግር አለ ማለት ነው። ክርስትና እድገት ነው። ክርስትና ማደግ ነው። ስለዚህ ለማደግ ራሳችንን ማዘጋጀት አለብን ማለት ነው እና ቅዳሴ ላይ ምንድነው አለው? መሀል ላይ ድንገት የሚጨልመው ለምንድን ነው? ቲክቶክ እኮ ፈተናው ብዙ። እሺ እና ቅዳሴ ላይ ዲያቆኑ የሚያነበው የቅዱስ ጳውሎስን መልእክት ነው። ከዛ ንፍቅ ዲያቆን ደግሞ አለ አይደል? ንፍቁ ዲያቆን ያነባል። ንፍቁ ዲያቆን ደግሞ የሚያነበው ከየት ነው? ሰራዩ ዲያቆን ከ14ቱ የቅዱስ ጳውሎስ መልእክታት ያነባል። ንፍቁ ዲያቆን ደግሞ ከሌሎቹ መልእክታተ ሐዋርያት የሚባሉ ከቅዱስ ጳውሎስ ውጭ ያሉ መልእክታትን እስቲ ዘርዝሩልኝ። የማን መልእክታት አሉ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ከቅዱስ ጳውሎስ ውጭ ያሉ መልእክታትን እስቲ ንገሩ። የጴጥሮስ ግሩም። ሌላስ? የዮሐንስ፣ የያዕቆብ፣ ጴጥሮስ ግሩም። የይሁዳ መልእክት። የመጨረሻው የመጽሐፍ ቅዱስ ክፍል ምንድን ነው? ራእየ ዮሐንስ ነው አይደል? የዮሐንስ ራእይ። መልእክታተ ሐዋርያት ደግሞ የሚባሉት እነዚህ ናቸው። ስለዚህ ንፍቁ ዲያቆን የሚያነበው ከነዚህ ከመልእክታተ ሐዋርያት ለዕለቱ በግጻዊው መሰረት የተመደበውን ያነባል። ለምሳሌ ስለ ትንሣኤ አይደል እየተነጋገርን ያለነው? የትንሣኤ ዕለት የተነበበው የንፍቁ ዲያቆን ምንባብ አንደኛ ጴጥሮስ ምዕራፍ 1 ላይ ያለው ቃል ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ ያለው ቅዱስ ጴጥሮስ ስለ ትንሣኤው የተናገረው ክፍል። ከዛ የሚያነበው ቅዳሴ ላይ ንፍቁ ካህን። ቅዳሴያን እንግዲህ ቅዳሴ ሲገባ 5 ልኡካን ናቸው፣ ወይም ቅዳሴውን የሚያከናውኑት 5 ልኡካን ይባላሉ። ቅዳሴያኑ 3 ዲያቆናት እና 2 ካህናት ናቸው። ኖርማል እንደየ አንዳንድ ገዳማት ላይ
ከዛም በላይ ቁጥር ሊኖረው ይችላል። 7ም 12ም ሆነው ሊቀድሱ ይችላሉ። እንደ ደብረ ሊባኖስ ያሉ ትላልቅ ገዳማት ደግሞ 24ም ሆነው ሊቀድሱ ይችላሉ። ከጻድቁ ከአቡነ ተክለ ሃይማኖት ጋር በተያያዘ ማለት ነው። ቅዱስ አባታችን አቡነ ተክለ ሃይማኖት መታሰቢያቸው በ24 ነው አይደል? እንደምናውቀው ከ24ቱ ካህናተ ሰማይም ጋር ደግሞ ሄደው የማጠን እድል እግዚአብሔር እንደሰጣቸው ስለምናምን በደብረ ሊባኖስ አይ ቲንክ ነሐሴ 24 ይሁን ግንቦት 24 እንደዛ እንደሚቀደስ ሰምቻለሁ በአይኔ ባላይም ማለት ነው። ግን ኖርማሊ በቤተክርስቲያኒቱ ስርዓት ቀዳሲያን ልኡካን የሚባሉት 5 ናቸው። 2 ካህናት 3 ዲያቆናት ናቸው። እያንዳንዳቸው ምሳሌነት አላቸው። ከዚህ በፊት ነግሬያቸዋለሁ። ጊዜ ለመቆጠብ ወደዛ አልመለስም። ስለዚህ ከሁለቱ ዲያቆናት ከዋናው ዲያቆንና ከንፍቁ ዲያቆን በተጨማሪ ንፍቁ ካህን ደግሞ ሁልጊዜ ቅዳሴ ላይ አንድ የመጽሐፍ ቅዱስ ነው የሚያነበው ከሐዲስ ኪዳን። ምንድነው እሱ? ንፍቁ ካህን የሚያነበው ምንን ነው? የሐዋርያት ሥራ ግብረ ሐዋርያት፣ የሐዋርያት ሥራ ግብረ ሐዋርያት የሚባለውን መጽሐፍ ያነባል። አሁንም የትንሣኤ ዕለት የተነበበው የንፍቁ ካህን ክፍል ምንድነው? የሐዋርያት ሥራ ምዕራፍ 2 ቅዱስ ጴጥሮስ መንፈስ ቅዱስ በወረደላቸው ዕለት ከተለያየ ዓለም ክፍል ለመጡ አይሁድ ስለ ክርስቶስ ቤዛነት፣ ስለ ክርስቶስ ሞትና ትንሣኤ የተናገረው ነገር ነው የሚነበበው ማለት ነው። ከዛ በመቀጠል እንግዲህ መጨረሻ ላይ ካህኑ ወንጌል ያነባል። እንደምናውቀው ወንጌላውያን ስንት ናቸው? ወንጌላውያን ስንት ናቸው? 4 ናቸው አይደል? ወንጌላውያን 4 ናቸው። ማን ናቸው? 4 ወንጌላውያን የምንላቸው ማን ናቸው? አሁን ይሄ ለአንዳንዶች በጣም የኤሌመንተሪ ጥያቄ ነው። ግን አንዳንዱ ደግሞ ምንም ስላለ 4 ወንጌላውያን የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። እነዚህ 4 ወንጌላውያን ይባላሉ። የትንሣኤ ዕለት ከቅዳሴ በፊት ቅድም የሰበኩት ምስባክ ወተንሥአ ከተባለ በኋላ እስቲ በደንብ ታስተውሉ ካላችሁ ስንት ወንጌል ነው የሚነበበው? 1 ወንጌል ነው የሚነበበው? 2 ነው? 3 ነው? 4 ነው? ስንት ወንጌል ሲነበብ ሰምታችኋል? የትንሣኤ ዕለት የትንሣኤ ዕለት ከቅዳሴ በፊት ማህሌቱ ላይ ምስባክ ከተሰበከ በኋላ 3 ወንጌላት ይነበባሉ። ማቴዎስ፣ ማርቆስ እና ሉቃስ። ዮሐንስ ወንጌል ቅዳሴ ላይ ነው የሚነበበው። ይህን ማስተዋል አለባቸው። 3 ወንጌላት ይነበባሉ ማህሌት ላይ የትንሣኤ ዕለት። የማቴዎስ፣ የማርቆስ፣ የሉቃስ ወንጌላት ስለ ትንሣኤው የተጻፉት ቅድም ያልናቸው የመጨረሻዎቹ ምዕራፎች ማቴዎስ 28፣ ማርቆስ 16፣ ሉቃስ 24 ማህሌቱ ላይ ይነበባሉ። ዮሐንስ የሚነበበው ምን ላይ ነው? ቅዳሴው ላይ የዮሐንስ ወንጌል ይነበባል። ስለዚህ ካህኑ የሚያነበው የዮሐንስን ማን ነው? ከ4 ወንጌላውያን ለዕለቱ የተመደበውን ነው። ቅድም እንዳለው ለምሳሌ የትንሣኤ ዕለት የሚነበበው የዮሐንስ ወንጌል ነው ቅዳሴ ላይ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 19 ጀምሮ ያለው። ዛሬ ደግሞ ከቁጥር 19 ጀምሮ ያለው የዮሐንስ ወንጌል እንደተነበበ እንመለከታለን ማለት ነው። ይቅርታ። ስለዚህ ቅዳሴ ላይ እነዚህ 5 የመጽሐፍ ቅዱስ ምንባባት ሁልጊዜ ቅዳሴ ላይ ይነበባል። ይሄ ክፍል ቅዳሴ ላይ የምን ክፍል ነው የሚባለው? ምንባባቱ የሚነበቡበት የትምህርት ክፍል ይባላል። ደጋግሜ እንደነገርኳችሁ ቅዳሴ 3 ክፍል አለው። ቅዳሴ የምንለው ኢንታይሩ ጠቅላላው ሙሉ ቅዳሴ 3 ክፍል አለው። የዝግጅት ክፍል የሚባል አለ፣ የትምህርት ክፍል የሚባል አለ፣ የምስጢር ክፍል ደግሞ የሚባል አለ። አሁን ምንባባቱ የሚነበቡት የትምህርት ክፍል የሚባለው የቅዳሴ ክፍል ላይ ነው ማለት ነው። ወደ ዛሬው ትምህርታችን እንግባና እንግዲህ ከምንባባቱ በኋላ ዝውቱ ጊዜ ባርኮት የሚል ጸሎት ደግሞ የሚጸለይበት ጊዜ አለ። ሁሉም ቀዳሲያን ከቤተ መቅደሱ ወጥተው በአፋ ሆነው ከመቅድስቱ ላይ ሆነው 5ቱም ማለት ነው
ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ። አስታውሳችሁ ዜማው ይሄ ጸሎት የሚጸለይበት ክፍል ደግሞ አለ ቅዳሴ ላይ። አሁን በዚህ ፋንታ ዘመነ ትንሣኤ ላይ ይቀየራል። ይሄ ቅዳሴ ላይ የሚቀየሩ ዜማዎች አሉ። በዘመነ ትንሣኤ ብቻ የሚባሉ በሌላ ጊዜ የማይባሉ 50ውን ቀን የሚባሉ በዚህ በዝውቱ ፈንታ ምንድነው የሚባል? ማንም ይነግረኝ። በዝውቱ ፈንታ በበዓለ ትንሣኤ በዘመነ ትንሣኤ ምንድነው የሚባለው? ክርስቲያን አስገቢያት እስቲ ትትና በዘመነ ትንሣኤ በዝውቱ ፋንታ ምንድነው የሚባለው? ክርስቶስ ተንሥአ እሙታን አይደል? ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍታ የምንለው ማለት ነው። በዚህ በባለ 50 ዝውቱ አይባልም። በዝውቱ ፋንታ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተነሳ፣ ሞተ ወኬዶ ለሞት በሞቱ ሞትን ረገጠ። ክብርና ምስጋና ለስሙ ይሁን። ወኬዶ ለሞት በሞቱ ሞትን አጠፋው፣ በሞቱ ለሞት ደምሰሶ እንዲል ትምህርተ ቧታችን ሞትን ረገጠው። ከዛስ ወሀበ ሕይወተ ዘላለም ዕረፍተ ሕይወትን እና የዘላለም ዕረፍትን በትንሣኤው ለሰው ልጆች ሁሉ ሰጠ ነው ትርጓሜ። ቅዳሴ ትርጓሜውን ስናውቀው ምን ያህል መንፈሳችን እንደሚደሰት ምን ያህል ኮኔክት እንደሚያደርግ ከቅዳሴው ጋር አስቡት። አሁን ብዙ ሰው ቅዳሴ ለምን አታስቀድስም ሲባል ትርጉም አይገባኝም ይላል። ግን ይሄ የስንፍና መልስ ነው። ይኸው ትምህርት እየተሰጠ ነው። በተለይ በውጭው ዓለም የምትኖሩ እንደምታውቁት ቅዳሴ ስናስቀድስ ዲስፕሌይ ይደረጋል አይደል? ስክሪን አለ። በአማርኛም በግዕዝም በእንግሊዘኛም ተተርጉሞ ነው የምንሰማው። አንዳንድ አድባራትም ላይ ኢትዮጵያ ተጀምሯል። እንደ ቦሌ መድኃኔዓለም ያሉ ትላልቅ ካቴድራሎች ላይ ሁሉም ቦታ መደረግ አለበት ነው የምናገር። ሰው እያየ ነው ማስቀደስ ያለበት። ይሄ መለመድ አለበት። ጥሩ ትሬንድ ነው። ሌሎቹም ማድረግ አለባቸው። ብዙ የማይጠቅሙ አዳዲስ ባህሎችን ከማምጣት ሰው ቅዳሴን እንዲወድ ወደ ቅዳሴ እንዲመጣ። ቅዳሴ የሚቀደስበት ዋናው ምክንያት ስጋውን ደሙን እንድንቀበል ነው። ክርስቲያኖች የቅዳሴ ዋናው ማዕከሉ ስጋው ደሙ ነው። ስጋው ደሙ የሌለበት ቅዳሴ ቅዳሴ አይባልም። ለዛ ነው ቤተ ክርስቲያናችን የሥርዓት አምልኳችን ሁሉ ቁንጮ መደምደሚያው ማሰሪያው ቅዳሴ እንዲሆን ያደረገችው። ለዛ ሰው በዓል አክብሮ ማህሌት ቆሞ ሰዓታት ቆሞ ኪዳን አድርሶ ሁሉን ነገር አድርጎ ስጋውን ደሙን ካልተቀበለ ያ ሁሉ ድካሙ ከንቱ ነው። ለዛ ነው አባቶቻችን የሺልጥ ምንድነው ማሰሪያው የሺፍልጥ ማሰሪያው ልጥ ይላል። ያ ሁሉ አገልግሎት የሚቋጨው ፍጻሜ የሚያገኘው በክርስቶስ ስጋና ደም መክበሪያችን መጨረሻው ጸጋ እግዚአብሔርን የምንቀበልበት ክርስቶስን የምንዋሃድበት ምስጢር የክርስቶስ አማናዊ የሆነው የዘላለም ሕይወት የሚያሰጠን ስጋውና ደሙ ስለሆነ ቅዳሴ በጣም ትልቅ ቦታ ያለው ጸሎት ነው። እሺ ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ኅሩይ የማመስገን ጊዜ ይህ ነው። የተመረጠ ዕጣን ጊዜም ይህ ነው። ይህ ቅዳሴው ክፍል ካህናቱና ሕዝቡ በተባሬው ወይም በመቀባበል የሚዘምሩት ዝማሬ ነው። ምዕመናን በቅዳሴው ላይ ያላቸውን ሰፊ ድርሻ የሚያመለክት ነው። ከዚህ በፊት እንዳልኳችሁ ቅዳሴ ሁሉም የሚያስቀድሱ ካህናቱም፣ ዲያቆናቱም፣ ምዕመናኑ እኩል ስርዓት አምልኮ የሚፈጽሙበት እንጂ አንዱ ቆሞ ዝም ብሎ የሚታዘብበት አንዱ የሚቀድስበት አይደለም። ቅዳሴ ካህናትና ዲያቆናት ሲቀድሱ ምዕመናን ቆመው የሚመለከቱበት ወይም በተለምዶ ካህናቱ ቀዳሾች፣ ምዕመናኑ አስቀዳሾች የሚሆኑበት ሳይሆን
ሁሉም በአንድነት እግዚአብሔርን የሚያመልኩበት የአምልኮ ስርዓት ነው ቅዳሴ። ይህን በደንብ መያዝ አለባችሁ ክርስቲያኖች። ተሰጦ መመለስ አለብን ምዕመናን። አሁን ቅዳሴ ላይ ዝም ብለን የምናስቀድስ ሰዎች አለ። የምናውቀውን ተሰጦ መመለስ አለብን። መለማመድም አለብን። ስንለው ነው የምንለማመደዋል። አሁን ዲያቆኑ ተንሥኡ ለጸሎት ሲል እግዚኦ ተሳሃለነ ማለት አይከብድም። ሌሎቹንም ተሰጦች ብዙ ጊዜ እያስቀደስን በሄድን ቁጥር እየሰማን እያወቅናቸው እየተረዳናቸው እንመጣለን። አንዳንድ በጣም ጎበዝ ምዕመናን አሉ። ከአንዳንድ ደከም ካሉ ካህናትና ዲያቆናት የተሻለ ቅዳሴውን በደንብ የሚያውቁት አበላሸው የዛሬው ዲያቆን እዚህ ጋር አበላሽቶታል የሚሉ ምዕመናን አሉ አይደል? ብዙ ጊዜ ከማስቀደስ የተነሳ ዜማው አንድ አይነት ስለሆነ በደንብ አትኩረው ስለሚያስቀድሱ ያውቁታል ብዙ ምዕመናን። አንዳንዱ የኔ ቢጤ ደግሞ ብዙ ዓመት ማስቀድሶ ምኑንም የማያውቀዋል። ይሄ ልክ አይደለም። ስናስቀድስ ተሰጦ መመለስ አለብን። ቅዳሴ ላይ ይበል ይህም ይላል አይደል? ላሳያችሁ እችላለሁ። አሁን ቅዳሴ ላይ መጽሐፉ ስላለ እዚህ ቅዳሴ ላይ 3 ትእዛዞች አሉ። ለምሳሌ ይካ የሚል አለ። አሁን እዚህ ጋር ይታያችኋል። ይካ የሚል አለ። ይካ ማለት ይበል ካህን ማለት ነው። ከዛ ይዲ ደግሞ የሚል አለ። ይዲ ማለት ይበል ዲያቆን። ከዛ ይህ ደግሞ የሚል አለ። ይህ ማለት ይበሉ ህዝብ ማለት ነው። እያችሁ ሁሉም ድርሻ አለው ቅዳሴ ላይ። ካህኑ የሚለው አለ፣ ዲያቆኑ የሚለው አለ፣ ህዝቡ ደግሞ የሚቀበለው ተሰጦ አለ። ስለዚህ ሁላችንም ድርሻችንን አውቀን በድርሻችን እግዚአብሔርን የምናመልክበት እግዚአብሔርን የምናመሰግንበት እንደሆነ ቅዳሴ መርሳት የለብንም። ያለ ምዕመናን ተሳትፎ የሚከናወን የአምልኮ ስርዓት የለም። ጉባኤ ቁርባን ያደረገችው ቅድስቲቱ ማህበር ቤተ ክርስቲያን የምዕመናንና የካህናት ህብረት ናትና ካህናቱም ምዕመናኑም እኩል እግዚአብሔርን የሚያመሰግኑበት አገልግሎት ነው ቅዳሴ። ይሄን መርሳት የለባችሁ። አንዱ ቀዳሽ ሌላው አስቀዳሽ፣ አንዱ አለቃ ሌላው ምንዝር የሚሆንበት አይደለም። ሁላችንም በእግዚአብሔር ፊት እኩል ሆነ የምናስቀድስበት ነው። ግን ድርሻ አለ። ካህኑ የክርስቶስ ምሳሌ ሆኖ ነው። ካህኑ እኮ ሰላም ለኩልክሙ ሲል ማንን ወክሎ ነው ሰላም ለኩልክሙ የሚለው? አሁን ቅድም እንዳነሳ ነው ሐዋርያት ፈርተው ደጅ ዘግተው ብቻቸውን በተቀመጡበት ሰዓት በመካከላቸው ደጁ ሳይከፈት ገብቶ ሰላም ለእናንተ ይሁን ያለው የትንሣኤው ጌታ የክርስቶስ ምሳሌ ሆኖ እኮ ነው አይደል? ቅዳሴ ላይ ሰላም ለኩልክሙ የሚለው ካሉ እዛኛ ምን እንላለን? ምስለ መንፈስከ ምንለው ሰላም የሚሰጠን ጌታ እሱ ስለሆነ ይህንን በማሰብ ነው። ይህን አስመልክቶ ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ የሚከተለውን ትምህርት አስተምሯል። በብሉይ ኪዳን ካህናቱ የሚበሉት ተረፈ መስዋዕት ሕዝቡም እንዲበላው የተፈቀደ አልነበረም። በአዲስ ኪዳን ግን እንዲህ አይደለም። ካህናቱም ምዕመናኑም አንድ ላይ ከቅዱስ ምስጢር ይቀበላል። ለሁሉም ይሆን ዘንድ አንዱ የጌታ ሥጋና ደም ይቀርባል። አያችሁ፣ በብሉይ ኪዳን ካህናት እንዲበሉት የተፈቀደ፣ ሕዝቡ ግን እንዲበሉት ያልተፈቀደ ነበር። በአዲስ ኪዳን ግን ሁሉም ከክርስቶስ ሥጋና ደም እንዲሳተፉ ክርስቶስ መስቀል ላይ ሥጋውን ቆርሷል፣ ደሙን አፍሷል። ይህ ስለ እናንተ ነገ በመስቀል ላይ የሚቆረስ ሥጋዬ ነው፣ ስለ ዓለም ሁሉ ድህነት፣ ለዓለም ሁሉ ቤዛ የሚሆን ለዓለም ሁሉ መዳኛ የሚሆን የሐዲስ ኪዳን የሐዲስ ሥርዓት ደሜ ነው፣ ሁላችሁም ከእርሱ ጠጡ ብሎ ክርስቶስ ለደቀ መዛሙርቱ በምሴተ ሐሙስ ምስጢረ ቁርባንን ሲመሰርት እንደነገራቸው ማቴዎስ 26 ላይ ማለት ነው። ለሁሉም ይሆን ዘንድ አንዱ ጌታ ሥጋና ደም ይቀርባል። የቅዳሴ ጸሎታት የሚጸለዩት በጋራ በካህናቱና በሕዝቡ ነው። ካህኑ ሰላም ለሁላችሁ ይሁን ብሎ ሕዝቡን ሲባርክ እነርሱም ምስለ መንፈስከ ከመንፈስህ ጋር ብለው መልስ በመስጠት የእግዚአብሔር ሰላም ከእርሱ ጋር እንዲሆን ይጸልዩለታል። አኮቴተ ቁርባን የተባለው ቅዳሴ ክፍል የሚጀምረው ካህኑ አእኩትዎ ለአምላክነ አምላካችንን አመስግኖት ሲል ምዕመናኑ ርቱ ይደሉ እውነት ነው ይገባል የሚል መልስ ከሰጡ በኋላ ነው እና ይህንን ቅዱስ ዮሐንስ አፈወርቅ
በትምህርቱ ተናግሯል ማለት ነው። ዝውቱ ጊዜ ባረኮት የሚለው ቅዳሴ ክፍል መነሻው የተወሰደው ከኮፕቲክ ቤተክርስቲያን ቢሆንም አሁን ላይ በኮፕቲክ ቤተክርስቲያን አይባልም። ያው ቅዳሴ ላይ ስንጀምር ጀምሮ እንደተነጋገር ነው አብዛኛው ነገር ከግብፅ ቤተክርስቲያን የተወሰደ ነው። ግን ኢትዮጵያውያን ሊቃውንትም በመንፈስ ቅዱስ አጋዥነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ላይ የጨመሯቸው የሚገራርሙ መንፈሳዊ ስርዓቶችም ጭምር እንዳሉ ከዚህ በፊትም ተመልክተናል። ወደፊትም ደግሞ እያየን የምንሄደው ነው። ዩጎ ዜንቲ የተባለ የካቶሊክ ቤተክርስቲያን መነኩሴ ያደረገው ጥናት ይህ ዝማሬ በኮፕት ቋንቋ የተጻፈ ጥንታውያን ብራናዎች ውስጥ እንደሚገኝ በይዘቱም ከግዕዙ ትርጉም ጋር ተመሳሳይ እንደሆነና የግብፅ ቤተክርስቲያን ዝማሬውን ከቅዳሴዋ ብታስወጣውም ከእርሷ የተቀበለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስካሁን ድረስ የመጽሐፈ ቅዳሴው አካል አድርጋ እንደምትጠቀምበት ያስረዳል። ይህም የሚያሳየው የኢትዮጵያ ሊቃውንት በኮፕቲክ ቅዳሴ የማይገኙ በርካታ ጸሎታትን ለምሳሌ የሚመጠን ግርምት ዛቲ ዕለት ቅዳሴ ሲገባ ካህኑ የሚለው የኢትዮጵያውያን ሊቃውንት ትምህርት ነው። የሚመጠን ግርምት ይህች ዕለት ምን ያህል የምታስፈራ ናት፣ ይህች ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን ህብስቱንና ወይኑን የሚለውጥባት የሚያከብርባት እያለ ካህኑ ቅዳሴ ሲገባ የሚጸልየው ጸሎት የኢትዮጵያውያን ሊቃውንት ነው። ስግዱ ካለ በኋላም ዲያቆኑ ስለ ሁሉም ነገር የሚጸልየው ረዥም ጸሎት አለ አይደል? እንደምታስታውሱት አንድ ስለምታደርግ ስጋውና ደግሞ እግዚአብሔር ይቅርታን ያደርግልን ዘንድ ማልዳለን እያለ የሚጸልየው ማለት ነው። ይሄ ጸሎት የኢትዮጵያውያን ሊቃውንት ትምህርት እንደሆነ እንመለከታለን። ከሶሪያ ቤተክርስቲያን የሥርዓት አምልኮ መጽሐፍት ወስደው መጽሐፈ ቅዳሴያችን ውስጥ እንዳስገቡት ሁሉ ግብጾቹ የሚያደርጉትን ሁሉ እንደማይከተሉ በዚህም ራሱን የቻለ ኢትዮጵያዊ ሥርዓት አምልኮ ኢትዮጵያ ሊተርጂካል ራይት እንዳዘጋጁልን እንመለከታለን ማለት ነው። ካህናቱ ዕጣኑን እያሳረጉ ከምዕመናን ጋር እየተቀባበሉ የሚዘምሩት ዝማሬ ይህ የማመስገን ጊዜ ነው፣ የተመረጠም የዕጣን ጊዜ ይህ ነው በማለት ይጀምራል። በድንግል ማርያም ማኅፀን ያደረው ጌታ መቅደሱ የሆነችው ቅድስት እናቱን በመዓዛ መለኮቱ ልዩ ውበት ሰጥቷታልና ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሚያዝም ኩሉ ዕጣን ዘወለደቶ መጻዋ ዳህነን አይደል? ሲጀምር ካህኑ የሚለው ይህንን ዝውእቱ ጊዜ ባርኮት ወዝውእቱ ጊዜ ዕጣን ኅሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ ሲሉ ካህኑ እኛ ምን ብለን እንመልሳለን? ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሚያዝ እምኩሉ ዕጣን ዘወለደቶ መጻዋ ዳህነነ እንላለን። ማርያም ዕጣን ናት። በማኅፀኗ ያደረው ከተመረጠ ዕጣን ሁሉ የተለየ መዓዛ ያለው ዕጣን ነው። የወለደችውን መጥቶ አዳነን እያልን እናመሰግናለን፣ እናዜማለን። ከዛ ቀጥሎ ካህኑ ምን ይላል? እፍረት ምዑዝ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ መዓዛ ያለው ሽቱ ነው ብለን እንደምናዜመው ሁሉ እፍረት ምዕስት ይእቲ ማርያም፣ መዓዛ ያላት ሽቱ ማርያም ናት እያልን እንዘምራለን። ምክንያቱም መዓዛ ቅዱሳን የሆነው ጌታ ከቅዱሳን ሁሉ በተለየ መልኩ የቅድስት ድንግል እናቱን መዓዛና ውበት ስለሆነ፣ እንዲሁም እዚህ ዝማሬ ላይ ለማርያም ድንግል ንጽሕት ሰምራ አብ ወአሰርገዋ ደብተራ ለማኅደረ ፍቁር ወልዱ እያልን እንደምንዘምረው ለውድ ልጁ ማደሪያነት የመረጣት ድንግል ማርያምን እግዚአብሔር አብ የልጁ መቅደስ አድርጎ ስላስጌጣት። ይህ ዝማሬ በመጽሐፍ ቅዱስ ስማቸው የተጠቀሱ በርካታ የእግዚአብሔር ሰዎች ቅዱሳን መላእክትን ጨምሮ ስለሚያነሳ መጽሐፍ ቅዱሳዊ ታሪኮችን ለሕፃናትም ጭምር ለማስተማር ልንጠቀምበት እንችላለን። አሁን ቅዳሴ መጽሐፉ ላይ እያየን ትርጉሙንም እያየን ዜማውንም እያየን መሄድ እንችላለን። ዝውቱ ጊዜ ባርኮት የሚለው ማለት ነው። ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ኅሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ። የማመስገን ጊዜ ይህ ነው፣ የተመረጠ ዕጣን ጊዜም ይህ ነው። ሰው ወዳጅ መድኃኒታችንን ክርስቶስን ማመስገኛ ጊዜ ነው። ከዛ ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሚያዝም ኩሉ ዕጣን ኅሩይ ዘወለደቶ መጻዋ ዳህነን።
ማርያም ዕጣን ናት፣ ዕጣን እርሱ ነው። በማኅፀኗ ያደረው ከተመረጠ ዕጣን ሁሉ የሚሸት ነውና የወለደችው መጥቶ አዳነ። እፍረት ሙዝ ኢየሱስ ክርስቶስ ንዑ ንስግድ ሎቱ ወንቀብ ትእዛዛቲሁ ከመ ይስረይ ለነ ኃጣውኢነ ይላል ካህኑ። ኢየሱስ ክርስቶስ መዓዛ ያለው ሽቱ ነው። ኑ እንስገድለት፣ ትእዛዞቹንም እንጠብቅ፣ ኃጢአታችንን ያስተሰርይልን ዘንድ። ከዛ እኛ ምን እንላለን ምእመናን? ተውቦ ምሕረት ለሚካኤል ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። የሚገርምን ለሚካኤል ምሕረት ተሰጠው፣ ለገብርኤልም ማብሰር፣ ለድንግል ማርያምም ሰማያዊ ሀብት ሁሉ። አሁን ይሄ መጽሐፍ ቅዱስ ነው አይደል? ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። ቅዱስ ገብርኤል ደግሞ የመላእክት አለቃ ነው። ብስራታዊ መልአክ ነው። የብስራት ጸጋ የተሰጠው ነው። ዘካርያስን ያበሰረ እርሱ ነው። እመቤታችን ቅድስት ድንግል ማርያምን ያበሰረ እሱ ነው። ለድንግል ማርያም ደግሞ ሰማያዊ ሀብት ተሰጣ። ቅዱስ ገብርኤል እመቤታችንን ሊያበስር ሲመጣ ምንድን ያላት? ጸጋ ይሞላብሽ ወይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ አይደል ያለ? ምልዕተ ጸጋ ምልዕተ ክብር ናት እመቤታችን። ይህ ጸጋ ጎደላት ማትባል ጸጋ የሞላባት የጸጋ ሁሉ ግምጃ ቤት ምልዕተ ጸጋ የደስታ መፍሰሻ የሆነች እናታችን መሆኗን ነው የሚመሰክረው። ተውቦ ልቡና ለዳዊት ወጥበብ ለሰሎሞን ወቀርነቅብ ለሳሙኤል እስመ ውእቱ ዘይቀብ ነገሥት። ይህ መጽሐፍ ቅዱስ መጽሐፈ ሳሙኤል። ለዳዊት ልቦና፣ ለሰሎሞን ጥበብ፣ ለሳሙኤልም ነገሥታቱን የቀባ እርሱ ነውና የሽቱ ቀንድ ተሰጠው። መጽሐፍ ቅዱስ አይደለም? መጽሐፈ ሳሙኤል ቀዳማዊን ተመልከቱ። ዳዊት እንዴት እንደነገሰ፣ ሳሙኤል እንዴት እንደቀባው፣ ሌሎቹንም ነገሥታት እግዚአብሔር እንዴት አድርጎ ወደ ንግስና እንዳመጣቸው መጽሐፍ ቅዱስ ይነግረናል። ስለዚህ ቅዳሴ ማለት ባጭሩ መጽሐፍ ቅዱስን በዜማ ማለት ተመልከቱ። መጽሐፍ ቅዱስን በዜማ ምታዜም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። እዚች ቤተክርስቲያን ውስጥ ነን ያለን። ተውቦ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃና ለቤተ ክርስቲያን። ለአባታችን ለጴጥሮስ መክፈቻ፣ ለዮሐንስም ድንግልና፣ ለአባታችን ለጳውሎስም የቤተ ክርስቲያን ብርሃኗ እርሱ ነውና መልእክት ተሰጠው። አሁን እዚህ ውስጥ የሚጎረብት መጽሐፍ ቅዱሳዊ ያልሆነ ሐሳብ አለ ወገኖች? ሰምታችኋል? አለ ካለ ይሄ ነው በሉ። እንደው መጽሐፍ ቅዱሱ እንዴት አድርገው በውበት ባለው ቃል አባቶቻችን እንደገለጡት አይደለም ያስረዳል። ለአባታችን ለጴጥሮስ መክፈቻ፣ ቅዱስ ጴጥሮስን ጌታ ምንድን ነው ያለው? ለአንተ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ ለአንተ መክፈቻዎችን ሰጥሃለሁ አይደል ያለው? በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድር የፈታኸው በሰማይ የተፈታ ይሆን ዘንድ የመንግሥተ ሰማያትን መክፈቻ ቁልፍ ሰጥሃለሁ አይደል ያለው ጌታ። ይህንን ነው ቅዳሴያችን የሚናገር። ለአባታችን ለጴጥሮስ መክፈቻ፣ ለዮሐንስም ድንግልና። ቅዱስ ዮሐንስ ድንግል ነው፣ ንጹሕ ነው። ጌታ የወደው የነበረ ደቀ መዝሙር ነው። እስከ መጨረሻው የክርስቶስ መከራ ያልተለየ ከጌታው እመቤታችን ባደራ የተሰጠችው አይደል? እነኋት እናትህ ተብሎ የተቀበለ እነሆ ልጅሽ ተብላም ደግሞ በእሱ አንጻር ለእኛ እናት እንድትሆነን ጌታ የሰጠው እንደሆነ እናውቃለን። ለጳውሎስም ለአባታችን ለጳውሎስም የቤተ ክርስቲያን ብርሃኗ ስለሆነ ጳውሎስ ማለት ብርሃን ማለት ነው፣ ምርጥቃን አይደል? ሐናንያ የሐዋርያት ሥራ ምዕራፍ 9ን ስትመለከቱ ወደ ሐናንያ ሲልከው ጳውሎስን ጌታ ሐናንያ ምንድን ነው ያለው? ይሄ እኮ ደቀ መዛሙርትን ክርስቲያኖችን የሚያሳድድ ነው አለ። ተከራከረ ጌታ። ክርስቶስ ግን ምን አለው? እሱ ለእኔ የተመረጠ ዕቃ ነው ብሎ የሚገባውን እንዲያደርግለት እንዳዘዘው እንመለከታለን። ስለዚህ ቅዱስ ጳውሎስ ብርሃኗ ስለሆነ ለቤተ ክርስቲያን መልእክት ተሰጠው። ጳውሎስ ማለት ብርሃን ማለት ነው። ጳውሎስ ማለት መዶሻ ማለት ነው፣ የመናፍቃን መዶሻ ነው። ጳውሎስ ማለት ነዋይ ህሩይ ምርጥ ዕቃ ማለት ነው። ይህንን ነው ቅዳሴያችን የሚናገር። እፍረት ምእስት ይእቲ ማርያም እስመ ዘውስተ ከርሳ ዘይትለዓል እምኩሉ ዕጣን መጽአ ወተሰገወ እምኔሃ። መዓዛ ያላት ሽቱ ማርያም ናት፣ በማኅፀኗ ያለው ከዕጣን ሁሉ የሚበልጥ ነውና መጥቶ ከእርሷ ሰው ሆነ።
ለማርያም ድንግል ንጽሕት ሰምራ አብ ወአሰርገዋ ደብተራ ለማኅደረ ፍቁር ወልዱ። ንጽሕት ድንግል ማርያምን አብ ወደዳት፣ ለተወደደ ልጁ ማደሪያ ልትሆን አስጌጣት። ይሄ መጽሐፍ ቅዱሳዊ ነው። ይሄ መጽሐፍ ቅዱሳዊ ነው። ተውቦ ሕግ ለሙሴ ወክህነት ለአሮን ተውቦ ዕጣን ኅሩይ ለዘካርያስ ካህን። ለሙሴ ሕግ ለአሮን ክህነት ተሰጠው፣ ለካህኑ ለዘካርያስ የተመረጠ ዕጣን ተሰጠው። ይሄ መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አይደለም። ደብተራ ስም ገብርዋ በከመ ነገረ እግዚእ ወአሮን ካህን በማእከላ ያርግ ዕጣነ ኅሩየ። የምስክር ድንኳን አደረጓት፣ ጌታም እንደተናገረ ካህኑ አሮንም በመካከሏ የተመረጠውን ዕጣን ያሳርጋል። ከዛ በኋላ ሱራፌል ይሰግዱ ሎቱ። ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብሕዎ ይጸርዉ እንዘ ይብሉ ቅዱስ ቅዱስ እግዚአብሔር በኃይላፍ ወክቡር በውስተ ረብዋት አንተ ውእቱ ዕጣንዎ መድኃኒነ እስመ መጻእከ ወአድኀንከነ ተሳለነ እንላለን። ምን ማለት ነው? እግዚአብሔር ሱራፌል ይሰግዱለታል፣ ኪሩቤልም ያመሰግኑታል። እግዚአብሔር በአእላፍ መላእክት ዘንድ ቅዱስ 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 ነው እያሉ ይጮሃል። በአለቆችም ዘንድ ክቡር ነው። ራዕየ ዮሐንስ ምዕራፍ 4 እና 5 ላይ፣ ትንቢተ ኢሳይያስ ምዕራፍ 6 ላይ የምናገኘው ነው። መላእክት እግዚአብሔር እንደሚያመሰግኑ መድኃኒታችን ሆይ ዕጣን አንተነ መጥተህ አድነህናልና ይቅር በለን። ዳግመኛም ይላል ከዚህ በኋላ ቅዱስ ይላል ካህኑ ማለት ያችሁ። እንግዲህ ዝውቱ ጊዜ ባርኮት የሚለው ጸሎት በህብረት የሚጸለይ ሁሉም የሚጸልዩት ቅዳሴ ላይ ሌላው መርሳት የሌለብን ነገር ክርስቲያኖች ቅዳሴ እንግዲህ ቤተ ክርስቲያን የክርስቶስ አካል የሆነች ጉባኤ አይደለች? ኤክሌሲያ የምንላት በሰማይም በምድርም ያሉ ቅዱሳን ህብረት ናት ቤተ ክርስቲያን። በምድር ያለን እኛ ገና ሩጫችንን ያልጨረስን፣ በሰማይ ደግሞ ሩጫቸውን ጨርሰው በእግዚአብሔር እቅፍ ያሉ ቅዱሳን ህብረት ናት ቤተ ክርስቲያን። ስለዚህ አሁን እዚህ ላይ የተጠቀሱ ቅዱሳን ስማቸው የሚጠራ ቅዱሳን ሁሉ ይመጣሉ ቅዳሴ ላይ አብረውን ነው እግዚአብሔርን የሚያመልኩት። አያችሁ ምን ያህል መታደል ነው! ከዳዊት ጋር ከቅዱስ ጳውሎስ ጋር ከነ ዮሐንስ ጋር ከመቤታችን ጋር ከሁሉም ቅዱሳን ጋር ሆነን ነው ቅዳሴ ላይ ስሉስ ቅዱስን የምናመልከው። እና ቅዳሴ በጣም 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 ትልቅ ጸሎት መሆኑን መርሳት የለብን። ለቅዳሴ የተዛባ አመለካከት ያለን ሰዎች ራሳችንን ማስተካከል አለ። ለዛ ነው በፍርሃት በመንቀጥቀጥ ሆነን ቅዳሴ ማስቀደስ እንዳለብን ቤተክርስቲያን የምታስተምረን። ለዚህ ነው አምላካችን እግዚአብሔር የእግዚአብሔር አገልጋዮች የሆኑ ቅዱሳን መላእክት፣ ሰራዊተ መላእክት እግዚአብሔርን ደስ ያሰኙ ጻድቃን፣ ሰማዕታት፣ ቅዱሳን ከቅዱሳን ሁሉ የምትበልጠው ደግሞ ምልዕልተ ፍጡራን መትሕተ ፈጣሪ የሆነች እመቤታችን ቅድስት ድንግል ማርያም የምትገኝበት ስለሆነ ቅዳሴን ማክበር፣ ቅዳሴን በደንብ መረዳት እንደሚገባ ሆኖ ማስቀደስ ይገባል። እንግዲህ ለዛሬ ይህን ያህል ከተማማርን ይበቃናል። በሚቀጥለው ክፍል ደግሞ ከዚህ ተነስተን ሌላውን እንመለከታለን። በእነዚህ አሁን ባልነው አሁን ዝውቱ አሁን በባለ 50 አይባል ዝውቱ አይባልም። አሁን በዚህ ፋንታ ቅድም እንዳልነው ምንድነው የሚባለው? ክርስቶስ ተንሥአ እሙታን። እስቲ እንበለው አብረን ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ
ዘለዓለም ዕረፍተ እያልን 50ውን ቀን በሙሉ በክርስቶስ ትንሣኤ፣ በክርስቶስ ሞትና ትንሣኤ፣ በክርስቶስ ቤዛነት ያገኘነውን ፍጹም የሆነ ሕይወት ነፃነት ምን መሰክርበት ምስጋና ነው። ይሄ በዝውቱ ፋንታ በባለ 50 ከትንሣኤ ጀምሮ እስከ በዓለ ጰራቅሊጦስ ድረስ 50ውን ቀን በሙሉ ሳይቀየር ይሄ ዜማ ነው የሚባለው። ይሄ ብቻ አይደለም የሚቀየረው፣ ሌላ የሚቀየር ዜማ አለ ቅዳሴ ላይ በሰሙነ ትንሣኤ። ምንድነው እሱ? ማንም ያስታውስ? ልክ እንደ ክርስቶስ ተንሥአ እሙታን እንደ ዝውቱ ቅዳሴ መግቢያው ላይ ይቀየራል ዜማው በትንሣኤ አይደለም? ታውቃላችሁ ይሄን። ቅዳሴ ሲገባ ምንዘምራቸው ዝማሪያት አሉ። ከዚህ በፊት ተምረናል በደንብ። መስቀል አብርሃ ምነበሃ ኩሉ ዘገብራ ለጽድቅ ምንላቸው ከሰኞ እስከ እሑድ ድረስ የሚባሉት። ለምሳሌ ምነበሃ ሰኞ፣ ማክሰኞ፣ ሐሙስ ቅዳሴ ሲገባ ምንዘምረው ዝማሬ ነው። ረቡዕ፣ ዓርብና ቅዳሜ ደግሞ መስቀል አብርሃ ይባላል። እሑድ ደግሞ ኩሉ ዘገብራ ለጽድቅ ይባላል። አሁን እነሱ ሁሉ አይባሉም። በዚህ በትንሣኤ ሰሞን የሚባለው አንድ አይነት ዜማ ነው። እሱ ምንድን ነው? ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪ የምንለው ዜማ ነው የሚባለው። በዚህ በሰሙነ ትንሣኤ ዮሴፍና ኒቆዲሞስ ክርስቶስን በበፍታ እንደገነዙት፣ ሞትን ድል አድርጎ እንደተነሳ፣ በትንሣኤው የዘላለም ሕይወትን እንደሰጠን የምንዘምርበት ዝማሬ ነው። እነዚህ ሁለቱ በባለ 50 ይቀየራሉ። ዝውቱ በክርስቶስ ተንሥአ እሙታን መስቀል አብርሃም ምነበሃ ኩሉ ዘገብራ ለጽድቅ ደግሞ ሃሌሉያ ዮሴፍ ወኒቆዲሞስ በሚለው 50ውን ቀን በሙሉ ተተክቶ ነው ቅዳሴ የሚቀደሰው። ይህንንም እግረ መንገዳችንን እንድናውቀው ለማለት ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጥያቄ ያለው